የጦርነቱ አዲስ ምዕራፍ ተጀመረ። ዓለም ትኩረቱን ወደ መካከለኛው ምስራቅ ባደረገበት በዚህ ሰዓት ላለፉት 4 ሳምንታት የቀጠለው የአሜሪካ፣ የእስራኤል እና የኢራን መጠነ ሰፊ ጦርነት አዲስ ምዕራፍ ላይ ደርሷል። በአንድ በኩል ፕሬዝዳንት ዶናልድ ትራምፕ ታሪካዊ ድል ተቀናጅተናል፣ የኢራን ወታደራዊ አቅም ፈርሷል እያሉ ከዋይት ሃውስ ለዓለም ሲያውጁ፣ በሌላ በኩል ደግሞ ቴህራን እጃችንን አልሰጠንም፣ ጦርነቱ የሚቆመው አጥቂው እስኪጠቃ ድረስ ነው የሚል ጠንካራ ምላሽ እየሰጠች ነው። በዛሬው ልዩ ዘገባችን ከኢራን ቤተ መንግስት እስከ ዋይት ሃውስ የተሰሙ አዳዲስ መረጃዎችን እንዲሁም የትራምፕን የሚቃረኑ የሚመስሉ ንግግሮችን ሚስጥር እና ከትዕይንት በስተጀርባ በኩል እየተደረጉ ያሉ የድብቅ ድርድሮችን በዝርዝር እንመለከታለን። ጦርነቱ በእውነት ሊያበቃ ነው ወይስ ዓለም ወደ 6 ወራት ሊዘልቅ የሚችል አውዳሚ ግጭት ውስጥ ልትገባ ነው? እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያም ከኢራን ወገን እየተሰሙ ስላሉ መረጃዎች ስንመለከት ምንም እንኳ አሜሪካ የኢራን አየር ኃይልና ባህር ኃይል ወድሟል ብትልም የኢራን ባለስልጣናት ግን ዛሬም በንግግራቸው አልለሰለሱም። የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ በሰጡት መግለጫ ኢራን የተኩስ አቁም ሀሳብ አቀረበች ተብሎ የሚናፈሰው ወሬ ግምት ነው ሲሉ አጣጥለዋል። የሚኒስተሩ ዋና ዋና ነጥቦችን ስንመለከትም ኢራን ጊዜያዊ የተኩስ አቁም አትፈልግም፣ ፍላጎቷ ጦርነቱ በዘላቂነት እንዲቆም ነው፣ አጥቂው እስኪጠቃና ለኢራን ሙሉ ካሳ እስኪከፍል ድረስ ጦርነቱ ይቀጥላል የሚል ማስጠንቀቂያ ሰጥተዋል። የኢራን ስትራቴጂ ምን ይመስላል የሚለውን ስንመለከት ደግሞ እንደ ባለሙያዎች ትንታኔ ኢራን የተኩስ አቁም ስምምነት እንደ ወጥመድ ነው የምታየው። የተኩስ አቁም ካደረገን እስራኤልና አሜሪካ ዳግም ኃይላቸውን አጠናክረው ለመምታት እቅድ ያገኛሉ የሚል ስጋት አላቸው። ቴህራን ለዚህ ጦርነት ቢያንስ ለ6 ወራት ለመቆየት መዘጋጀቷን ገልጻለች። ይህ ማለት ግንባሩ ወደ ረጅም ጊዜ አውዳሚ ጦርነት ሊዘልቅ ይችላል ማለት ነው። በሌላ በኩል የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ደግሞ ለየት ባለ ዲፕሎማሲያዊ መንገድ አሜሪካን ሞግተዋል። ፕሬዝዳንቱ አሜሪካ በኢራን ላይ የምታካሂደውን የተሳሳተ ዘመቻ አጥብቀው ነቅፈዋል። አሜሪካውያን ስለ ኢራን ሊፈርዱ የሚገባው በውጭ ሀገር ባሉ ስኬታማ ኢራናውያን ስደተኞችና በኢራን ታዋቂ ዩኒቨርሲቲዎች ነው ብለዋል። ፔዜሽኪያን ዓለም በመንታ መንገድ ላይ እንዳለች ነው የገለጹት። በኢራን ላይ የጥላቻ መንገድ መቀጠል እጅግ ዋጋ ያስከፍላል ሲሉም ያስጠነቀቁት ፕሬዝዳንቱ አሁን የሚደረገው ምርጫ የመጪውን ትውልድ እጣ ፋንታ ይወስናል ብለዋል። ይህ ንግግር ኢራን አሁንም ቢሆን የዓለምን ሕዝብ አስተያየት ለማሸነፍ እየሞከረች መሆኑን ያሳያል። በሌላ በኩል የትራምፕ ንግግር ከፍተኛ መነጋገሪያ ሆኗል። ትራምፕ በትሩዝ ሶሻል ገጻቸው ላይ በፍጹም የተለየ ነገር ጽፈዋል። እንደ ትራምፕ ጽሑፍም ከሆነ አዲሱ የኢራን መሪ ከቀድሞቹ መሪዎች በጣም ያነሰ ጽንፈኝነት ያለው እጅግ የላቀ አስተዋይ ነው ሲሉም ጽፈዋል። ይህ ድንገተኛ የንግግር ለውጥ ምንን ያመለክታል የሚለውን ስንመለከት ደግሞ ብዙዎች ትራምፕ ጦርነቱን አሸንፊያለሁ ብለው ጦርነቱን በክብር ለመዝጋት እየፈለጉ ነው ይላሉ። ትራምፕ ለጦርነቱ የሰጡት የጊዜ ገደብ ከ4 እስከ 6 ሳምንታት ብቻ ነው። የአሜሪካ ጦር የኢራንን ወታደራዊ መዋቅር ክፉኛ መምታቱን ተከትሎ ትራምፕ አሁን ትኩረታቸውን ወደ ድርድር እያዞሩ ይመስላል። ይህ በእንዲህ እንዳለ ትራምፕ ከዋይት ሃውስ ለህዝቡ ባደረጉት ንግግር ወታደራዊ ድሎችን በዝርዝር ዘርዝረዋል። የኢራን የባህር ኃይል አብቅቶለታል፣ የአየር ኃይሏም ወድሟል፣ የኒውክለር ጣቢያዎቿ ትቢያ ሆነዋል ብለዋል። ትራምፕ እንደተናገሩት የአገዛዝ ለውጥ ግባችን አልነበረም ብለዋል። ይሁን እንጂ ሁሉም መሪዎች ስለሞቱ በተግባር የአገዛዝ ለውጥ ተከስቷል የሚል አስገራሚ አስተያየትን ሰጥተዋል። እንዲሁም ደግሞ የኢራንን የኒውክለር ጣቢያዎች መምታቷንና ወደዚያ ለመመለስ እንኳ ወራት እንደሚፈጅባቸው ገልጸዋል።
ሁሉንም ካርዶች የያዝነው እኛ ነን የሚለው ንግግራቸው አሜሪካ አሁን በድርድር ጠረጴዛው ላይ የበላይነቱን ለመያዝ መዘጋጀቷን ያሳያል። በሌላ በኩል ስንመለከት አሁን በጣም ወሳኙ መረጃ ላይ ደርሰናል። ጦርነቱ በይፋ እየተካሄደ ቢሆንም ከትዕይንት በስተጀርባ ግን ሚስጥራዊ ድርድሮች እየተካሄዱ ነው። የሮይተርስ ዘገባ እንደሚያመለክተው የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በአሸማጋዮች በኩል ከቴህራን ጋር ግንኙነት እያደረጉ ነው። እንዲሁም ኢራን ወሽመጡን እንድትከፍት አሜሪካ ቅድመ ሁኔታዎችን አቅርባለች። የተኩስ አቁሙ በምላሹ ኢራን የሆርሙዝ ሰርጥ መተላለፊያን ከከፈተች አሜሪካ ተኩስ ለማቆም ፍላጎት እንዳላት አክሲዮስ ዘግቦታል። የሆርሙዝ ወሽመጥ ለዓለም የነዳጅ ንግድ ወሳኝ መተላለፊያ ነው። እሱን መዝጋት ማለት የዓለምን ኢኮኖሚ እንዲናጋ ማድረግ ነው። በመሆኑም ጄዲ ቫንስ ይህንን ጉዳይ በሚስጥር መያዛቸውን የትራምፕ አስተዳደር ጦርነቱን በኢኮኖሚ ቀውስ ሳይመታ ለመጨረስ እያደረገው ያለው ጥረት ነው። እንግዲህ ሁኔታዎች እጅግ ውስብስብ ናቸው። በአንድ በኩል ትራምፕ አሸንፊያለሁ፣ ወታደራዊ ግቤን አሳክቻለሁ እያሉ ከጦርነቱ ለመውጣት እየሞከሩ ነው። በሌላ በኩል ኢራን ካሳ ካልተከፈለኝና ጦርነቱ በዘላቂነት ካልቆመ አልደራደርም እያለች ነው። በመጪዎቹ 2 እና 3 ሳምንታት ውስጥ ትራምፕ በጣም በኃይለኛው እንመታቸዋለን ማለታቸው ለድርድሩ ግፊት ለማድረግ የሚጠቀሙበት የመጨረሻው ዱላ ሊሆን ይችላል። የሆርሙዝ ወሽመጥ መከፈትና የጄዲ ቫንስ ሚስጥራዊ መልእክት ውጤት የዚህን ቀውስ መቋጫ ይወስነዋል። ዓለም ወደ ሰላም ትመለሳለች ወይስ የኢራን ባለስልጣናት እንዳሉት ለ6 ወራት የሚቆይ አውዳሚ ጦርነቱ ውስጥ እንገባለን? መልሱን በቅርብ የምናየው ይሆናል። ለዛሬ ያዘጋጀንላችሁ መረጃ ይህንን ይመስል ነበር። እናንተስ ምን ትላላችሁ? ትራምፕ በእውነት ጦርነቱን አሸንፈው ይወጣሉ ወይስ ኢራን ያልጠበቅነው የአጸፋ ምት ታሳያለች? አስተያየታችሁን በኮመንት መስጫው ላይ አስፍሩልን። ቪዲዮውን ላይክ እና ሼር በማድረግ መረጃው ለሌሎች እንዲዳረስ አድርጉ። ሰብስክራይብ ካላደረጋችሁ ደግሞ አሁኑኑ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በቀጣይ በሌላ ዝግጅት እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።